አሁን የሆነ ያለው አሁን የተፈጠረ አይደለም። የፕሪቶሪያ ስምምነት ከተፈረመ በኋላ በሁለቱ መካከል ሁለት ያለውም በፓርቲው መካከል የተወሰኑ ችግሮች ተፈጥረዋል። ይሄ የሆነበት ምክንያቱም ከፕሪቶሪያ ስምምነት በኋላ የክልሉ መንግስት ስልጣን የያዘው ጌታቸው ረዳ ነው። ደብረጽዮን ደግሞ ወይ የሱ ቡድን ስልጣን የሚገባን ለኛ ነው የሚል አቋም ነበራቸው። ስለሆነ ይሄ አልሆነም። ስላልሆነ ከዛን ጊዜ ጀምረው ጌታቸውን በጣም በመወረፍ ስም በማጥፋት ብዙ እንቅስቃሴዎች የሚሰራቸውን ስራ በማደናቀፍ ተንቀሳቅሰዋል። እነ ደብረጽዮን ወይ እዛ ያለው ቡድን ስልጣን በሚገባ ያውቃሉ። ስልጣን ማለት ሁሉ ነገር መቆጣጠርና መያዝ፣ የፈለገውን ያበለጽጋል፣ የፈለገውን ይዘርፋል፣ የፈለገውን ያደህያል። ስለዚህ ስልጣን እንዲሁ በባዶ የሚታይ ነገር አይደለም። ስለዚህ የዚህ አይነት የጥቅም አስተሳሰብ ስላላቸው ስልጣን መልቀቅ ማለት ይሄንም ማጣት ነው፣ ሀብት ማጣት ነው በአገራችን ስልጣን ማጣት ማለት። ስለዚህ ስልጣንና ሀብት ተጣምረው ስለሄዱ ይሄን ጥቅማቸውን ለማስጠበቅ ስለፈለጉ በግላጭ ነው አሁን እየተናገሩ ያሉ። የፕሪቶሪያ ስምምነት የኛ ስምምነት አይደለም እያሉ ነው። እንግዲህ አልፎ አልፎ ለዓለም አቀፍ ፍጆታ እንስማማለን፣ በፕሪቶሪያ ስምምነት መጥፎ ቢሆን እንቀበላለን ይላሉ። ግን በተጨባጭ ያሉ ግን የኛን ስልጣን አሳልፎ የሰጠ ያፈረሰ ማለት ከፕሪቶሪያ በፊት እነሱ ባደረጉት ምርጫ እንግዲህ ምክር ቤት የሚባል ነበር፣ የክልል ምክር ቤት። የዛ ምክር ቤት የመረጠው ደብረጽዮን ነው፣ ፕሬዝዳንት ነበር የክልሉ። ይሄን አሳልፎ የሰጠ ነው፣ የኛን ስልጣን አሳልፎ የሰጠ ስለሆነ ይሄ ነገር መፍረስ አለበት የሚል በግላጭ ነው እየተናገሩ ያሉት አሁን። ስለዚህ ጉዳዩ ምንም የህዝብ ጉዳይ የመሰረታዊ የትግራይ ጥቅም ጉዳይ የለበትም፣ የስልጣን ጉዳይ ነው። ስልጣንም ለምን እንደሚፈልጉት እንደገለጽኩት ነው። ለጥቅም በጣም የተጠናከረ የጥቅም ፍላጎት ስላላቸው ለዚህ ይፈልጉታል። ከተጠያቂነት ለማምለጥም ይፈልጉታል። ስለዚህ ለዚህ ነው ይሄዱና አሁን ትኩረታቸው በትግራይ ነው። ግን ይሄ ሄዶ ወደ ፌደራልም ያመጣቸዋል እኮ አይቀርም እዛ። ምክንያቱም በህገወጥ መንገድ በመፈንቅለ መንግስት የመጣ መንግስት የኢትዮጵያ መንግስት ሲቀበለው ወይ ሌሎች ሲቀበሉታል ወይ? እንግዲህ የዚህ እንድምታ ነው ዋናው ጉዳይ ይመስለኝ። እንግዲህ ጌታቸው ፕሬዝዳንት የሆነበት ሁኔታ እናውቀዋለን። የፌደራል መንግስትና ህወሓት ተስማምቶ ያስቀመጡት ሰው ነው። ከዛ በኋላ ግን ሌሎችም ዓለም አቀፍ ድርጅቶችም መንግስታትም ያወቁት መንግስት ነው። ይሄን ማፍረስ ማለት የፕሪቶሪያ ስምምነትን ማፍረስ ነው።